መስፍን ብሩ ከኔ ጋር 100 ጊዜ ቢገባ በኤምኤምኤ ማች 100 ጊዜ ነው ያሸንፈዋለሁ። ያው ይሄ የልክኪ ስፖርት ነው እና የተጠነቀቀ ቢያወራ ጥሩ ነው፣ ምክንያቱም ተግባር አለው። የኔ ግምት ኤግዛክትሊ ያዙልኝ ይሄን ወርድ። የኔ ግምት የሚሆነው ውድድሩን አያደርጉትም ሁለቱም። ሃይ ጋይስ እንዴት ናችሁ? እንግዲህ አሁን ደግሞ ቀጣይ የኤምኤምኤ ውድድር ደግሞ የሚያደርጉት መስፍን ብሩ ከጆኒ ሳይሆን አይቀርም። እንግዲህ ሁለቱም የተዛዛቱ ነው። ይህ ደግሞ የተጀመረበት ዋናው ቦታ ደግሞ የተጀመረበት ማን ያዘዋል ፖድካስት ላይ ቀርቦ መስፍን ብሩ ባደረገው ንግግር ነው ማለት ነው። ሶ መስፍን ብሩ ምንድነው ያለው? ሶስት እንኳን ጆኒ ብቻውን አይደለም ንቃተ ህሊና ተጨምሮ አንድ ሶስተኛ ሰው ተጨምሮ ሶስት ሆኖ እኔ ብቻዬን በቦክስ ሪንግ ውስጥ ብንገባ አያሸንፉኝም ነው ያለው። ምንም ነገር ቢሆን አያሸንፉኝም ነው ያለው። ሶ ይሄንን ንግግር ተከትሎ ደግሞ ጆኒ ለሱ መልስ ሰፋ ያለ ማብራሪያ አድርጎ መልስ ሰጥቷል ለመስፍን ብሩ። ሶ መስፍንም የጆኒ መልስ ተመልሶ ደግሞ እንደገና መልስ ሰጥቷል። ጆኒ ምን አለ፣ መስፍን ብሩስ ምን አለ፣ ድጋሚ ደግሞ መስፍን ብሩ በጆኒ መልስ ላይ ተመስርቶ ምን አለ የሚለውን ነገር ደግሞ አብረን እናያለን። አብራችሁን ቆዩ። ቦክስ ከሆነ ማለት ነው ሁለቱም አይደለም አንድ ሰው ቢጨመር ይችላሉ። ማጌችን ጨምሮ ይስማል። ስለዚህ ንቃተ ህሊና ቢመጣ አስተናግደዋለሁ ነው የምትለው? አዎ አረ መስፍሬታ ቲቪት እንዳይመስልብኝ እንጂ ማለት ነው። በቦክስ ከሆነ ሁለቱም ቢመጡ ችግር የለም። አረ ተው ጋይስ፣ ምንድነው ግን እንደዚህ የሚያስቀው? የእውነት ነው ሳቆ ነገር ግን እውነት የምር ብላ አልመስል ብሎኛልና ምንድነው እንደዚህ የሚያስቅ? እንደዚህ የሚያስቅ ነገር ነው እንዴ? ሲጀመር ልጅ የተናገረው ሶስተኛም ቢገባ ችግር የለውም። አዎ ችግር የለውም። አካካካካ የሚያስብል ነገር አለው ግን እንጃ እኔ አልመሰለኝም ፐርሰናሊ። ዛስ ዋይ እየጠየቅኩ ያለሁት እኔ አዘጋጃለሁ። ፕሮሞተሮች ከሌሉ እኔ አዘጋጃለሁ። አዘጋጀው ኖ ዌይ ካንተ ጋር ማስይዛለሁ። ኧረ ተው ከምር መጣች ይችላል። ኖ ዌይ ምትለዋ ቦክስ ከሆነ ሁለቱ ከገቡ ኧረ ማን ተው እንዴ ምን ሆናል? በእርግጠኝነት ነው የምነግርህ፣ በእርግጠኝነት አያሸንፉኝም። ኧረ ተው ትዕቢት እንዳይሆን ግን ይሄ አይደለም። በነገራችን ላይ እዚች ጋር ለሁሉም አሁን እዚህ ጋር ይሄ እነጌቹም ከመጡ በኋላ አሁንም እየተካሄደ ያለ እነጌቹ ያመጡት ነገር አለ ማለት ይሄ መነጋገሩ ምናምን ያው አክባሪያቸውን ጥሩ ነገር ፈጥረዋል። ግን አሁን እዚህ ላይ ቦክስ ላይ ብዙ ሰው እኔን መጋጠም እፈልጋለሁ ይላል። ቦክስ በባህሪው ግን በሌላ ነገር ላይ ገጥሟለሁ ምናምን ብለህ ትሄዳለህ፣ ማንም እንትን አይልም። ይሄ ግን ተግባር አለው። ብዙ ጊዜ እንዲጠነቀቁ የምፈልገው ቦክሰኞች የሆነ ነገር ሰርተው የሆነ ሰው ስላየ እኔ ገጥሟለሁ ምናምን ይባልና የሚኬድበት አይደለም። ተግባር ደግሞ አለው፣ ተናግረ የምትሄድበት አይደለም። ሁሉም እየመጣ እኔ እንትና እንገጥማለሁ የሚለውን ለማለት ነው። እና በጥንቃቄ አድርጉ ስትናገሩ፣ አክሽን አለው ንግግር ብቻ አይደለም ለማለት ነው። እና አውቀዋለሁ ይሄን ተግባር እንዳለው አውቀዋለሁ። ነፍስንም ልታጣ ትችላለህ። አዎ ትገባለህ። ተናግረህ የምትናገረውን ነገር ማወቅ አለብህ። እዚች ጋ እኔ የሆነ ነገር የምጠራጠረው ነገር ካለ አልነግርህም። የምተማመነው ነገር ሳለ ለራሴ ደግሞ የምሰጠው ቦታ ስላለ ማሳለፈውን ጊዜ የረሃብ ጊዜ ስራ ጊዜ ስለማውቀው እነግርሃለሁ። ካዘጋጀው ገባለሁ። ማንም ያዘጋጀው እንደኔ ችግር የለም። ሰምታችኋል። ሁለታችሁም ንቃተ ህሊናና ጃኒ ሰምታችኋል። ሰው የሚያዘጋጁት ካሉ ያዘጋጁ። በጣም ፈኒ ነው የሚሆነው። ሁለቱን ብትጥላቸው ከቦክሱ አሉ አንዳንድ ጌሞችን ያለውኝ አንድ ሰው ለምስ አራት ሴቶችን ወይም ሁለት ሴቶችን ገጥሞ ሁለት ሰዎችን ገጥሞ እንደዚህ አይነት ጌም አይተህ ታውቃለህ? አዎ አሁን ውጭ ሀገር ምናምን ተጀምሯል። ማን ይፈትን ይመስላል ግን ከሁለቱ የበለጠ ቦክስ ከሆነ? ሁለቱም አይፈትኑኝም። ይሄ ማለት እዚህ ለመፎከር ምናምን አይደለም፣ ካመቻቻልኝ ማለት ነው። ነገ ዛሬ አይደለም። ሁለቱም ቦክስ ነው እያልከኝ? በቃ ከቦክስ አልወጣም። ቦክስ ከሆነ ማለት ነው ሁለቱም አይደለም አንድ ሰው ቢጨመር እኔ ይችላሉ። ማጌችን ጨምሮ ይስማል። ጌች ባላብራይ ኦ ማይ ጋድ አዘጋጃለሁ። እኔ የሚያዘጋጅ ሰው ካለ ያዘጋጅ፣ ካልሆነ ግን ታየኝ ስትሯሯጥ ሪንግ ውስጥ መሯሯጥ የማያስፈልገው ነው የምትለው አሉ። የምትጠቀማቸው ነገሮች አሉ፣ ግን በጣም ይቸገራሉ እና ደግሞ በጣም ይመታሉ። ኖክአውት ለማድረግ ስንት ታይም ይወስድብሃል? ኖክአውት ነው ወይስ በዲሲሽን ምናምን ያልቃል ብለህ የምታስበው? ሁለቱ ከሆኑ ጉዳያችን ሁለቱ ናቸው አይደል? ሁለቱም ኖክአውት ነው የሚያልቀው። ላይክ በስንት ደቂቃ? ደቂቃውን አልወስንም፣ ግን ያልቃል። በእውነት ያልቃል። አዎ እንደ ዙሩ ነው፣ ግን ካገኘኋቸው ሁለቱም ይወርቃሉ። የእውነት እኔ ከምሬ ነው የምነግርህ። የእውነት እኔ ፕሮሞተር መሆን አዘጋጃለሁ ይህን ፕሮግራም። ማይንዲዩ ካገኘኋቸው ነው። ካላገኛቸውስ? እነሱ ቀድሞ ካገኙትስ? ለሴ አንድ ለአንድ ሆኑ ቀድሞ ከተገኘስ ኖክአውት እሱም ሊሆን ይችላል ማለት ነው። ዋው! በነገራችን ላይ ድፍረት ቴክኒካል እችላለሁ ብሎ ስለገባ ብቻ
ሰው እንዳልኩ ቦክስ ይለያል። ምታሉ ሰው በተመታ ቁጥር እገባለሁ ብሎ ድፍረታ አያታይም። ከተመታ ማንም ሰው ይመለሳል። እኔም እፈራለሁ። ዱላ ካገኘ ቴክኒካል ነገሮች ይቀይራሉ እና አለመፍራት ብቻ ሳይሆን እዛ ጋር ያንን ነገር ለመቋቋም ለመቀበል ዝግጁ ነው ወይ? እንዴት ይከብዳል ግን ሁለት ሰዎች ግን እንዴት ያቀታቸዋል? ንቃተ ህሊና ከፊት ለፊት ሆኖ እንደምንም ሁለት ሶስት ቡጥ እንዲህ አሁን ማብራራት አልችልም። ምጡና እመልሳለሁ። አሁን እንዲያደርጋለሁ አልልም። ካልመጡ የእውነት ውርደት ነው እነሱ ካልመጡ ውርደት ነው። ወይ ከዚህ ጌም ውጡ። አስወርቱ እንደዚህ ተብላችሁ ካልመጣችሁ ለምን አትጋብዛቸው? ስለዚህ እሺ እንደውላለን። አሁን ማይ ቲም ዊል ሪች አውት ቱ ዩ ይደውልላችኋል። እናንተም ከፈለጋችሁ ኑ ይሄው ስቴጁ ተዘጋጅቷል። ኑና ሌትስ ፋይት በሐሳብ እንጀምር። እኔ እንዲህ ስላልክ ብቻ እንደው እወዳደራለሁ ብለህ ከፈረምክ አደንቅሃለሁ። ከፈረምክ መስፍኔ እወዳደራለሁ ብለህ አንተ በእነዚህ ሁለቱን ሰዎች እወዳደራለሁ ብለህ ከፈረምክ I got big respect for you። እኔ ፊርማ ምናምን አይደለም። እናቴን በጣም ነው የምወዳት። ኦኬ እሺ። እኔ ደግሞ እነሱ ይግቡ እንጂ እኔ በእናቴ እምላለሁ። በእናቴ አልደራደርም። ገባ? ምንም እንዳታስቡ። ለመግባት ዝግጁ ነኝ። ይሄን ያህል ከፊርማን በላይ ቃል ይበልጣል አይደል? እኔ ቃሌን ሰጥቻለሁ። ሰይዶንስ እንዴት ነው ታየው? ሰይዶ ምን ሰይዶ እንዳልጣላ ሰይዶ ማሻረት ይሁንስ እንዴ? ከሰይዶ ማሻረት ጋር እነ ጆኒ እኮ ትንሽ የተሻሉ ነው። ጆኒ ሪንግ ገብቷል። ሁለቱን አላውቅም አሁን ለሚገጠማቸው ግን ሰይዶ ብሎኬት እያፈረሰ እሱ አይደለም ጉልበት እኮ አይደለም ቦክስ ሀቢቢ ምን ነው ቦክስ ቴክኒክ አለው። ብዙ ነገሮች የሚያሟላ ነገር ነው። ጠንካራ ስለሆንን ብቻ እናሸነፍም። ሜይዌዘር አሁን እዚህ ጋር እየጠቀስ ነው። ሜይዌዘር እኮ ከሱ ሪካትማን እንግሊዛዊያኖቹ ማዳይና ኦስካር ዴሌሆያ እነዚህ በጣም በቃ እጃቸው ጠንካራ ነው። በጣም ጠንካሮች ናቸው። ሌላ ፋይቶቻቸውን ቼክ አድርጋቸው ገብተህ የሚቆም ሰው የለም ከነሱ ጋር። ሜይዌዘር ግን እነሱን መጫወቻው ነው ያለ። ፕሬስ ኮንፈረንስ ላይ እኮ ሲናገር እኔ አልጥላችሁም ነው የሚለው። ከማን ነው ከኦስካር ዴሎያ ጋር አልጥለውም፣ እሱን ግን በነፍሱ ነው የሚጫወተው ብሎ ወጥቷል። ተጫወተ ግን ተጫወተ በጣም እንዴ እንዳይሞት እንዳይተርፍ አድርጎ ነው በቴክኒክ ማለት ነው። ኦስካር ዴሎያ በጣም ትልቅ አትሌት ነው። ጃን ማኑኤል ማርኩዝ እሱንም እንደዛ ነው። አልጥለውም በነፍሰ ስጋው ነው የሚጫወተው ሲል ነበር። ሲገባ እነሱ እንዳልኩ በጣም ጠንካሮች ናቸው። በአቅምም በጉልበትም ይበልጡታል። ዋው ገብቷል። ቦክስ ይሄ የአካል ብቻ ነገር አይደለም። አይምሮም ብዙ ነገሮች የምታሟላት ይሄ ስልጠናው የሚሰጥህ ከባድ ህይወቶች አሉ፣ የምታሳልፋቸው ከባድ ላይፎች አሉ። ምን አልፈል አንተ ለምሳሌ ከባድ ምን ያላለፍኩት ሰው እንግዲህ እንደሰማችሁት ነው። እንግዲህ መስፍን ብሩ ኤክስፕሌን ያደረገበት መንገድ ማኔ በጣም ያጋገለበት ያሟሟቀበት ዋው ምናምን ያለበት ኢንተርቪው ነበረና ዱ ዩ ቲንክ ግን መስፍኔና ጆኒ ኦር አንድ ለአንድ ወይ ደግሞ እንዳለው እሱ ደግሞ ሁለትም ሶስትም ተጨምረው ቦክስ የሚገጥሙት ይመስላችኋል? የኔን ግምት መጨረሻ ላይ ነግራችኋለሁ። የጆኒን ከሰማችሁ በኋላ ነግራችኋለሁ። ሶ መስፍኔ ይሄን የተናገረውን መሰረት አድርጎ ደግሞ ጆኒ ምን አለ የሚለውን ነገር አብረን እናያለን። አብራችሁን ቆየትም እንዳትሄዱ። ዋው መስፍን ብሩ ከኔ ጋር 100 ጊዜ ቢገባ በኤምኤምኤ ማች 100 ጊዜ ነው ያሸንፈዋለሁ። እድሜ ልክህን ቦክሲንግ ከ11 ዓመት ጀምሮ ቦክሲንግ ሰርቻለሁ ስላልክ ከ11 ዓመት ጀምሮ የሰራው ቦክሲንግ ከኔ ጋር ኬጁስ ብትከተት ጆኒ ጂክሶ አጠገብ ይመጣ አይተርፍም። ምንም ከብዶ ይመስለኛል። ምክንያቱም እኔ እግር ማነሳ ሰው አይደለሁም። ኦኬ እግር አንሻ አይደለሁም። ቦክስ ግን በደንብ መጫወት እችላለሁ። እንዳታጣላኝ እንጂ በከንተ ማን ነው ንቃተ ህሊና ላይ እንደፈነጨው በፍጹም ይከብደዋል ከኔ ጋር። ለምን? እሱም እግር ጥሩ አይደለማ። እሱ ጎበዝ ምንድነው ይጥላ። እሱ ፐርፌክት ብሩ የማን ያዟል ፖድካስት ላይ ቀርቦ እንግዲህ ስለኛ ብዙ ነገር ሲያወራ ነበር። አሁን መልሴን ከመስጠቴ በፊት ትንሽ ማብራሪያ ልስጥ። ፋይቲንግ ምን እንደሆነ። ፋይቲንግ ብዙ አስፔክቶች ያሉት የማርሻል አርት ዘርፍ ነው። which is ከፋይቲንግ ስር there's grappling, jiu-jitsu, wrestling, judo, there's kickboxing, muay thai, boxing, striking የተለያዩ አይነት ስንዘራ ያሉበት ስፖርቶች ልፋ ያሉበት ስፖርቶች all under fighting ነው ያሉት። እና who's the best fighter የሚለውን የምታውቀው ዩኒቨርሳሊ በኤምኤምኤ ውስጥ ነው። because ሁሉንም ማርሻል አርቲስት እኩል እድል ይሰጣሉ። ሁሉም የራሳቸው ጎበዝ የሆኑበትን ሳይድ መጠቀም ይችላሉ as fighters። now ስፔሻሊስቶች ደግሞ በየራሳቸው ማርሻል አርት ውስጥ ነው ስፔሻላይዝ የሚያደርጉት። ሶ ቦክሰር በቦክሲንግ ህግ ያሸንፋል። ጁጁትሱ የሚጫወት ሰው በጁጁትሱ ህግ ፋይት ያደርጋል። but MMA fighters
are the ones በቃ ትክክለኛ ፋይተር ማን ነው? ሁለት ወንዶች አንድ ክፍል ውስጥ ተከታለ አንደኛው ሜቢ በቦክሲንግ ሊበልጥ ይችላል፣ አንደኛው ሜቢ በሌላ ስፖርት ሊበልጥ ይችላል። ግን በኤምኤምኤ ህግ ስር ስከታቸው ትክክለኛ ቤተር የሆነ ሰው ነው የሚወጣው። ሰው አንደኛው በቦክሲንግ ቢበልጠው ራሱ አንደኛው ትንሽ የሬስሊንግ ችሎታ ምናምን ካለው መሬት ላይ ጥሎ መጨረስ ይችላል። በቦክሲንግ ህግ ፋይት ቢያደርጉ ያ ሰውዬ የማሸነፍ ቻንሱ ከፍተኛ ነው። ናው መስፍን ብሩ said በቦክሲንግ እድሜ ልኩን ያሳለፈበት ማርሻል አርት ከጆኒ ጋር ወይ ከነቃቴ ጋር ቢገቡ በተአምር አይመጡም ነው ጋር which is also true በግራፕሊንግ እኛ ጋር በተአምር አትመጣም ከጆኒ ጋር ፋይት አድርግ ብትባል በብራዚሊያን ጂጂትሱ ሆነ በግራፕሊንግ በተአምር ፋይት አታደርግም but even more so በኤምኤምኤ ፋይት አታደርግም which is እኔን በኤምኤምኤ ፋይት ለመግጠም ዲል ቢመጣልህ you know for a fact ምንም ቻንስ እንደሌለ የፈለገ ትሬን ብታረግ በእኔና ባንተ መሃል ያለውን የግራፕሊንግ ጋፕ ክሎዝ አታረገውም and statistically zero boxers ወደ MMA ገብተው ምንም አይነት ቻንስ አምጥተው ያውቁ even one of the best boxers የሚባሉ heavyweight fighters go into boxing into MMA dominate ይደረጋሉ በሳይዝ አነስ ያሉ ሰዎች because ለቦክሲንግ የምትጠቀመው ስታይል ወደ MMA ስትመጣ ያን ያህል አይጠቅምህም this is true for most martial arts jiu-jitsu የራሱ ድግምቶች አሉ MMA ውስጥ ስትገባ ሞዲፋይ ማድረግ ያለብህ ነገሮች but never in the history of MMA ከቦክሲንግ ወደ MMA መጥቶ ሰክሰስ ያገኘ ሰው የለም ሶ እንግዲህ እየሰማችሁ ነው አይደለ ከቦክሲንግ እና ከሌሎች ማርሻል አርት ውስጥ ወደ ኤምኤምኤ መጥቶ ሰክሲድ ያደረገ ወይ ደግሞ አሸናፊ የሆነ ሰው የለም እያለ ነው እስካሁን ድረስ ኢን ዘ ሂስትሪ ኦፍ ኤምኤምኤ በኤምኤምኤ ታሪክ ውስጥ ከሌላ ማርሻል አርት ወደ ኤምኤምኤ መጥቶ አሸናፊ የሆነ ሰው የለም ኢን አዘር ወርድስ ደግሞ ከጂጂትሱ ግራፕሊንግ ከሬስሊንግ ወደ ኤምኤምኤ ገብቶ ሞስት ኦፍ ዘ ታይም ያሸንፋሉ ነው እያለ ያለው ጆኒ ኤክስፕሌን እያብራራ ያለው ማለት ነው እስቲ እንስማው እስከ መጨረሻው most of the time ግን ሬስለሮች ግራፕለሮች ወደ ኤምኤምኤ ገብተው በጣም አሪፍ ቻንስ ይኖራቸዋል and based on that confidence መስፍን ብሩ ከኔ ጋር 100 ጊዜ ቢገባ በኤምኤምኤ ማች 100 ጊዜ ነው ያሸንፋሉ በቦክሲንግ ቢገባ ግን of course በቦክሲንግ መስፍን ብሩ ነው የገብቼ ካሸነፍኩት መስፍን ብሩ ቦክሲንግ ፊት ማድረግ አለበት the same as ከኔ ጋር ገብቶ ትንሽ ራሱ እኔ ላብ ካስወጣኝ በግራፕሊንግ እኔ ጂጂትሱ ላይ ምንም ሰዓትን እየገደልኩ ነው ማለት ነው ሶ እኔ በቦክሲንግ አሸንፋቸዋለሁ ማለት doesn't really make you a tough guy ግን መስፍን ብሩ anytime any day any place በኤምኤምኤ ከኔ ጋር ስፓር ወይ ደግሞ ፋይት ማድረግ ከፈለክ በማንኛውም ቀን እኔ እቀበላለሁ and እንደ ንቃቴ ሊና አስቸግረዋለሁ ከንቃቴ ሊና በተሻለ መንገድ አስቸግረዋለሁ ብለሃል and I can promise you guys you don't really know how good I am you guys have no idea what I'm capable of when it comes to grappling ቀኑ ሲመጣ I'm here I'm easy to find so instead of just podcast ላይ ቀርቦ ማውራት ለምን በአክሽን አታሳይም እድሜ ልክህን ቦክሲንግ ከ11 ዓመት ጀምሮ ቦክሲንግ ሰርቻለሁ ስላልክ ከ11 ዓመት ጀምሮ የሰራው ቦክሲንግ ከኔ ጋር ኬጅስ ብትከተት ይጠቅምሃል ወይስ አይጠቅምህም የሚለውን ማየት እንችላለን በአክሽን I'm down I'm easy to find are you የሰማችሁት ነው አይደለ 100 ጊዜ ኤምኤምኤ ብንገባ 100ንም ጊዜ አሸንፋለሁ እያለ ነው ጆኒ ይሄን ያለበት ምክንያት እንግዲህ ቅድም እንደሰማችሁት መስፍን ብሩ ፖድካስት ላይ ሆኖ የተናገረው ንግግር ተነስቶ ሰው እዚህ ጋር መጣ ኤክስፕሌን አደረገ ውድድር ምናምን የሚሉትን ኤክስፕሌን አደረገና ሰው የራሱን ሲናገር ደግሞ እንኳን ልንወዳደር ቀርቶ ሪንግ ውስጥ ገብተን ትንሽ እሱ በጂጂትሱ ገብቼ ከሱ ጋር ላብ ካስወጣኝ ማሸነፍ አይደለም ላብ ካስወጣኝ እኔ ጂጂትሱ ማቆም አለብኝ ምንም ጊዜ እያጠፋው ነው ያለው ሶ በቦክስ ደግሞ ገብተን እኔ ትንሽ ከፈተንኩት እሱ ደግሞ ቦክስ ማቆም አለበት ነው እያለ ያለው ጆኒ እና ሶ ኤኒ ታይም በፈለከው ሰዓት እኔ ዝግጁ ነኝ ስፓር ማድረግ እንችላለን ፋይት ማድረግ እንችላለን ከፈለክ በኤምኤምኤ ብሎታል ሶ ፋይት የሚያደርጉ ይመስላችኋል ምን ይመስላችኋል ግን ሁለቱም አሁን እኔ ነኝ ማሸነፍ ግን ልዩነቱ እዚህ ጋር ምንድነው ጆኒ በጂጂትሱ ኦር ደግሞ በኤምኤምኤ እንግባ ነው እያለ ያለው ወይራስ ደግሞ መስፍን ብሩ ስንመጣ በቦክስ እንግባ ነው እያለ ያለው የትኛው የሚሆን ይመስላችኋል መስፍን ብሩ ደግሞ ከዚህ ከጆኒ ኤክስፕላኔሽን በኋላ ደግሞ የተናገረው ነገር አለ እሱን እንስማና የኔን ግምት ነግራችኋለሁ ማለት ነው ሜልክን ቦክሲንግ ከ11 ዓመት ጀምሮ ቦክሲንግ ሰርቻለሁ ስላልክ ከ11 ዓመት ጀምሮ የሰራው ቦክሲንግ ከኔ ጋር ኬጅስ ብትከተት ይምጣና ፌስ ኦፍ ይቻላል ጠብቀሃለሁ ሻምፕ መስፍኔ ጆኒ ማን ያዘዋል ፖድካስት ላይ ያወራውን ነገር ሰምቶ መስፍኔ ከኔ ጋር ኤምኤምኤ ፋይት ቢገባ 100 ጊዜ ያሸንፋለሁ እያለ ነውና በጣም ይሄ ነገር እንዴት ነው ከባድ ነገር ነው ምን ትላላችሁ ያው ይሄ ንክኪ ስፖርት ነው
እና የተጠነቀቀ ቢያወራ ጥሩ ነው። ምክንያቱም ተግባር አለው። ዛቻ ብቻ ሳይሆን ተግባር አለው። ወደ ተግባርም ሊያስኬደን ይችላል። ስለዛ ብታስብበት ጥሩ ነው ወንድም አለም። አሁን በትልቅ ኢቨንት እየተዘጋጀው ተወጥሬያለሁ። አሁንም ስታናገረኝ ተወጥሬያለሁ፣ አስብበታለሁ። ከዛም በኋላ ያው ተግባር ካለው እንዳለው እዛ ጋር የሚያሸንፍ ይመስላል። ግን እስቲ ቦክስ ለሁለት ግቡ እኮ ብያቸዋለሁ። ቦክስ ለሁለት ግቡ ከተባለ አስበው ደረጃው የት እንደሆነ። ፕሮግራሜን ልጨርስ፣ ከሱ ጋር በጠረጴዛ ዙሪያ በደንብ እንወያያለን። ፕሮግራሜ ላይ ግን ጋብዣለሁ ጆኒ፣ እንዳትቀር፣ እዚህም እንነጋገራለን። አመሰግናለሁ። እና መተህ እዚህ ፌስ ኦፍ ማድረግ ትችላላችሁ። አድዋ ሙዚየም ነው ያለን። ሶ ጋይስ መስፍንም የተናገረውን ሰምተናል። ውድድሩ እንግዲህ የንክኪ ስፖርት ነው which is close combat የሚባል ውድድር አይነት ነው። ንክኪ ያለው መመታታት እጅ ብቻ አይደለም፣ እግርም ሁሉም ነገር ሊኖረው ይችላል ኤምኤምኤ ከሆነ ማለት ነውና ሶ መስፍኔ ግን እያለ ያለው እዚህ ጋር ስቲል በቦክስ ግቡ ነው። ሁለታችሁም በቦክስ ከገባችሁ እኔ ያሸንፋችኋለሁ ነው እያለ ያለው። ምንም ይሆን ይመስላችኋል? ግን ሶ ይሄን ካልኳችሁ እንግዲህ የኔን ግምት ልንገራችሁ። የኔ ግምት ኤግዛክትሊ ያዙልኝ ይሄን ወርድ። የኔ ግምት የሚሆነው ውድድሩን አያደርጉትም፣ ሁለቱም አያደርጉትም። ኢን ሴንስ ጆኒ ወደ ቦክስ ሄዶ ውድድሩን አያደርግም። መስፍኔ ደግሞ ወደ ኤምኤምኤ መጥቶ ከጆኒ ጋር ውድድሩን አያደርግም። ኦር ደግሞ ጆኒና ንቃተ ህሊና ሆነው በቦክስ መስፍኔን አይገጥሙትም፣ አያደርጉትም በምንም ተአምር። መስፍኔ ደግሞ በኤምኤምኤ አድርጎ ሪንግ ውስጥ አይገባም ከጆኒ ጋር ማለት ነው። የኔ ግምት ነው ይሄ። የናንተ ግምት ምን ሊሆን እንደሚችል ኮሜንት ውስጥ አሳውቁኝ። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ እያረጋችሁ አይደለም ኦር ሰብስክራይብም እያረጋችሁ አይደለም። ፕሊዝ የሚሰማችሁን ስሜት ኮሜንት ላይ አስቀምጡልኝ። ፒስ አውት